ፔፓል ላይ ያለው ብራችን እንዴት ወደ ፒ2ፒ ክሪፕቶ ከረንሲ መቀየር እንችላለን? ሰላም ጤና ይስጥልኝ ፍሬጅ ቻል ቤተሰቦች፣ ወሳኝ በሆነ ነገር ነው የመጣሁት። ለምሳሌ ፔፓል ላይ ብር ይኖራችሁና ካርድ ሊንክ ሳታደርጉ ፔፓል ላይ እንዲሁም ደግሞ ባንክ ሊንክ ሳታደርጉ ቀጥታ የፔፓልን ብር በፒ2ፒ የምትቀበሉበት መንገድ ነው ማሳያችሁ። ያ ማለት ፔፓል ላይ ያለው ብራችን ወደ ኖንስ ወይም ኤርቲም ላይ ቀይረን እዛው ፒ2ፒ መገበያየት፣ ካልፈለጋችሁ ፒ2ፒ ደግሞ ቀጥታ ወደ ባንክ ምንልክበት ወደ ቴሌብር ወደ ኤምፔሳም ከፈለግን እንዲሁም ደግሞ ወደ ዳሽን ባንክም ሊሆን ይችላል፣ ብቻ ወደ ሎካል ባንካችን ምናስገባባል። ይህ መንገድ ማሳያችሁ ምንድነው፣ ብዙዎቻችሁ ፔፓል ከከፈታችሁ በኋላ ሊንክ የምታደርጉበት ነገር ታጣላችሁ። ለምሳሌ ካርድ ስታደርጉ ካርዱ ማይቀበል ይሆናል፣ ወይ ደግሞ ካርድ አታገኙም፣ ቪዛ ካርድ ማስተር ካርድ እንበል። ከዛ አልፎ ደግሞ የውጭ ሀገር ባንክ አታገኙም ሊንክ የምታደርጉበት። ምንድነው ከዚህ በፊት ስለ ሲቢ ኮኔክት ሰርቼላችኋለሁ። እሱ ያልሰራላችሁ ሰዎች ማለት ነው፣ አዲስ ስለሆነ እሱም ቢካላችሁ ይሄ ቀጥታ ፔፓል ላይ ያለውን ብራችን ከፈለግን ወደ ክሪፕቶ ከረንሲ ፒ2ፒ መግዛት ራሱ አያስፈልገንም። ፔፓል ላይ ኦንላይን ላይ የሰራነው ብር ካለ የዶላር ወደ ዩኤስዲቲ መቀየር እንችላለን። በብራችን በኢትዮጵያ ብር መግዛት ሳይጠበቅብን ማለት ነው። ኦንላይን ላይ ብር ሰርተን ፔፓል ላይ ብር ካለ ከዛ እናወጣውና ወደ ዩኤስዲቲ ቀጥታ የምንቀይረው፣ እንዲሁም ሴፍ ሆን ማለት ነው። ከመንግስት እንትን ራሱ ሴፍ እንሆናለን ማለት ነው። ያም የሆነ ግን ፔፓል ላይ ብር ካላችሁ ነው። ምንድነው አክቲቭ የሆነ እንትን ካለ ፔፓል ካለ ሊንክ የምናደርግበት ነገር ሳይጠበቅብን ካርድ ሳንፈልግ ጀስት ፒ2ፒ ላይ የምንሸጥበት፣ እንዲሁም ደግሞ ወደ ክሪፕቶ ከረንሲ ሳንሸጥ ደግሞ ቢትኮይንም እንትን የምንቀይርበት መንገድ ማለት ነው። እሱን ነው ማሳያችሁ እና ሰብስክራይብ በማድረግ ጀምሩ። በጣም ጠቃሚ ነገር እንዳያልፋችሁ፣ እንዲሁም ደግሞ ጠቃሚ ነገር ስለሆነ ማለት ነው። ወደ አሰራሩ ስንሄድ ምንድነው አንደኛ የምንጠቀመው ኤርቲም ነው፣ ሁለተኛው ኖንስ ነው። አሰራሩ እንደዚህ ፒ2ፒ የሚለውን ከነካችሁ በኋላ እዚህ ጋር ምንድነው የምታደርጉት፣ መጀመሪያ ፔፓል አይደል፣ ከፔፓል አይደል የምንልከው ወደዚህ አስገብተን መሸጥ አይደል የምንፈልግ፣ ምንድነው የምታደርጉት ብቻ ፔመንት የምትለውን ትነኩትና እንቀይረዋለን። ከዛ እዚህ ጋር ፔፓል ብለን እንጽፋለን፣ ሰርች በተን ላይ ሰሌክት ልታላችሁ ማጣቀላይ። ከዛ እዚህ ጋር አፕላይ ኤንድ አፕዴት ኦፈር የሚለውን ትቀይሩታላችሁ። እዚህ ጋር ሊስት ያመጣልናል፣ በፔፓል መቀበል የሚችሉ ሰዎች ሊስት ያመጣልናል ማለት ነው። እዚህ ጋር ኦፈር ሊስት የሚለው ፔንዲንግ ነው፣ እዚህ ጋር እየፈለገ ነው። ይኸው እዚህ ጋር ምን አለ ፔፓል የሚለው እዚህ ጋር ደግሞ ፔፓል እንደገና እዚህ ጋር ማለት ከደቡብ አፍሪካ ማለት ነው። እዚህ ጋር ደግሞ 10 እንትን ነው ከሊንግ የሚባለው ከቻይና መሰለኝ $10 በፔፓል ማለት ነው የሚፈልገው። ከዛ ምንድነው የምናደርገው $10 ስትገዙ ስንት ይደርሳችኋል ማለት ነው? 8.99 $10 ስትገዙ እንደገና አሁን 9 ከምናምን የሚሻለውን ትመርጡና 20 ከገዛችሁ አሁን ለምሳሌ እዚህ ጋር ይሄ በእንትን ነው ጆኒ ኤክስቼንጅ የሚባለው ጆይ ኤክስቼንጅ የሚለው በእንትን ነው ዩኤስዲቲ አይደለም፣ በዩኤስዲ አይደለም፣ በዶላር አይደለም። እሱን ተውትና እዚህ ጋር ሊንግ የሚለው $10 ስትሰጡት በፔፓል $9 ይሰጣችኋል፣ ምክንያቱም ፊ ስላለ። እዚህ ጋር ለምሳሌ ባይ እንለዋለን። ባይ ስንለው እንደዚህ ይፈልግና የፔፓሉን የሱን ፔፓል ኢሜል ነው የሚያመጣልን። ላይክ እኛ አሁን ለምሳሌ ፒ2ፒ መገበያየት ስንፈልግ ቴሌብር ሲቢ ብር እንደሚለው ማለት ነው። አሁን የፔፓል እንትን የክፍያ አማራጫችን ምንድነው? ፔፓል አይደለ? ስለዚህ የምንልክለት በምንድን ነው? በፔፓል ነው። ይሄ ሊንክ የሚባለው ሰውዬ በእኛ በፔፓል እንልክለታለን በኢሜል። እሱ ደግሞ ቀጥታ ወደዚህ ጋር ኖን ስላለው ብር ይልክልናል ማለት ነው። አንደኛ ሴኩር ነው፣ በሉኝ አትባባሉ። ምክንያቱም ፒ2ፒ ነው፣ ቬሪፋይ ነው። እዛ ግን ሌላ ዌብሳይት ገብታችሁ ማውጣት አንችልም ብላችሁ እዚጋ ለእናንተ ለማሳየት ጀስት ዝም ብዬ ባይ እለዋለሁ። እንትን ማለት $10 ሰጠዋለሁ። ከዛ ስንት ይሰጠኛል? 9 ከምናምን። እኔ ጀስት አልገዛም፣ አልክም። ፔፓል ላይ ብር የለኝም፣ ግን ለእናንተ ለማሳየት ምክንያቱም እሺ ሚኒመም የሚቻለው 19 ነው አለኝ። 19 ስንት ይሰጠኛል? 17 ከምናምን። ከዛ እዚህ ጋር ኮንፈርም ኤንድ ፔይ እለዋለሁ። ከዛ እዚህ ጋር ክፈል ምናምን ብሎ ክፍያ ፔመንት ያመጣልኛል። እኔ እንዳልኳችሁ ብር የለኝም፣ ለእናንተ ለማሳየት ስለሆነ
ካንስል ማድረግ እችላለሁ። ምክንያቱም አልተመቸኝ ምናምን ብዬ ለእናንተ ቪዲዮ ለማሳየት ነው ምን ያክል እንትን እንደሆነ ሴኩር እንደሆነ። ፒቱፒ በሉት በቃ ክፍያ አማራጭ ምን ሆነ? ልክ ሲቢ እና ቴሌብር ምናምን እንደሚባለው ፔፓል ሆነ ማለት ነው። እንደዚህ እንጠብቀውና ትንሽ እስኪከፍት ትንሽ ኖንስ ላይ ያስቸግራል እንትን ኔትወርኩ። ሳፋሪኮም ወይ ቪፒኤን አብርታችሁ ተጠቀሙ አሪፍ ነው። ካልሆነ ትንሽ ያዝ። እዚህ ጋር እንደምታዩት በቃ ክፈል ብሎ አማራጭ አመጣልኝ። ዩር ፔይንግ $17 ከምናምን ቪፔፓል USDT is now secure and it is safe to make your payment አለ። እዚህ ሴፍ ነው ክፍያ መጀመሪያ የምታደርገው your trade partner will share the PayPal account information ከዛ make your payment of $19 ማለት ነው። ማርክ trade is paid wait for your trade partner to confirm your payment. your trade partner will realize the USDT to you ብሎ በዚች ቀን ምንድነው የምታደርጉት? እዚህ ጋር ለምሳሌ እዚህ ጋር ትጽፉለታላችሁ። ከዛ ኢሜል ወይ አይዲ ልክላችኋል እንትን ማለት ነው የፔፓል። ከዛ እሱን አንስታችሁ ከላካችሁለት በኋላ ስክሪንሾት አድርጋችሁ ትመጡና እዚህ ጋር ስክሪንሾት ትልኩታላችሁ ማለት ነው ለሰውየው። ከዛ እዚህ ጋር ምንድነው say hello and wait for my response ይላል። ለምልሰው ይጠብቁኝ ይላል። እዚህ ጋር ምንድነው መጀመሪያ found must come from the PayPal balance upload a screenshot of your PayPal account balance ይላል። ከዛ እንዳልኳችሁ ስክሪንሾት ታደርጉታላችሁ። እዚህ ጋር ደግሞ ኢምፖርታንት እዚህ ጋር ማስጠንቀቂያ ምን አለ መሰላችሁ? ስትከፍሉ friends and family only if you pay for goods and service I will not realize currency realize አላረግላችሁም ለእንትን ከከፈላችሁ ለሰርቪስ እና ለእንትን እያለ ነው። እዚህ ጋር ምንድነው የምታደርጉት እናንተ ፔመንት እንትን ሲጠይቃችሁ እንትን ዲስክሪፕሽን ላይ ማለት ነው ስትጽፉ እንትን ማለት አለባችሁ። ጀስት በቃ ለክሪፕቶ እንደዚህ ፒቱፒ መሆኑን ማወቅ የለባቸውም ስትልኩ ማለት ነው። ፔፓል ላይ ስትልኩ ሪዝን ከጠየቃችሁ ከዛ እዚህ ጋር የእንትኑን አይዲ ፕሩፍ እንትን ትርጉለታላችሁ። ፕረስ ቱ ፔይ ዩ ሰንድ ሚ ዘ ዲቴይልድ ፕሩፍ ዘ ትራንዛክሽን አይዲ ይላል። ልክ ከጨረሳችሁ በኋላ በቃ እዚህ ጋር ጨርሻለሁ ብላችሁ አሳውቁኝ ይላል። በዚህ መልኩ አድርጋችሁ በቃ ፒቱፒ እንደምትገባዩት ነው። ሌላ እንትን የለውም። እዚህ ጋር እኔ ስለማልፈልገው በቃ በራሱ ቆይበት ይቋረጣል። 30 ደቂቃ ነው የሰጠኝ። ኦልሬዲ አሁን 24 ደቂቃ ይቀራል። በራሱ ይቋረጣል። እኔ ለእናንተ ለማሳየት ነው። እዚህ ጋር አምጥታችሁ በጥሩ ብር ብትሸጡ ይሻላችኋል ማለት ነው። በማይሆን ብር በ100 ብር ከመሸጥ እዚህ ጋር እጥፍ ማትረፍ ይሻላችኋል። አሁን ቀጣይ ደግሞ ኤርቲም ላይ ደግሞ ላሳያችሁ እንዴት እንደሆነ። አሁን ደግሞ ኤርቲም ላይ ነኝ። ኤርቲም ላይ ደግሞ ደስ የሚለው ከዛኛው ቀለል ያለ ነው። ምንድነው የምታደርጉት? እዚህ ጋር ፕላስ ምልክቱ አድ የምትሏትን ታስገባላችሁ። ኤርቲም ላይ ደግሞ ቀጥታ ወደ ፒቱፒ ሲያስፈልጋችሁ ደግሞ መላክ ትችላላችሁ፣ ወደ ባንክ ወደ እንትን ማለት ነው። ከፈለጋችሁ እዛ ፒቱፒ ከፈለጋችሁ ደግሞ ቀጥታ ወደ እዚህ ጋር ምንድነው የምናደርገው? አሁን እዚህ ጋር ኒው ፔመንት የሚለውን አንዴ ጠቅ እናደርገዋለን። ከዛ ምንድነው አሁን የምንፈልገው ፔፓል አይደለ? ወደ ሌሎች ክሪፕቶ ከረንሲ የማይቻለው ፔፓል ጋር ግንኙነት ስለሌላቸው ነው። ያው ፔፓል እንትኑ ሲሰሙ ከነሱ ጋር እንትን የለውም ወደ ባይናንስ ጋር ምናምን። ለዛ ነው ኤርቲምና ኖንስ ላይ የሚለያቸው ምንድነው ከ500 በላይ ክሪፕቶ እንትን የክፍያ አማራጭ ያላቸው ማለት ነው። ለዛ ነው በተለይ ኤርቲም ላይ በጣም ምርጥ ነው። ብዙ ነገር ነው እንትን ምንድነው እዚህ ጋር ሰርች በተኑ ላይ ፔፓል ብለን እንጽፋለን። ፔፓል ብለን ልክ እንደዚህ ስንጽፍ እንደዚህ ፈልገና ያመጣልናል ማለት ነው። ትንሽ እንጠብቃለን። እዚህ ጋር ፔፓል ባላንስ ሞር ዛን $15 በላይ፣ ፔፓል ካርድ ባላንስ፣ ፔፓል ፔይ ባላንስ ሊዛን $15 በታች ወይ 15 ወይ ከዛ በታች ይላል። ምንድነው ከ15 በላይ ከፈለጋችሁ እዚህ ጋር ፔፓል ካርድ የሚለው ባላንስ ደግሞ በካርድ የምትልኩ ከሆነ ነው። ያስፈልገን ምንድነው ከ15 ከሆነ እዚህ ጋር አለላችሁ፣ ከ15 በታች ከሆነ ደግሞ እዚህ ጋር። ከዛ እዚህ ጋር አሁን ለምሳሌ የታችኛው $15 በታች ነው ያለኝ ብዬ ነካውና ከዛ እዚህ ጋር ኔክስት ይላል። ከዛ እዚህ ጋር ካሸሪ ጋር መገናኘት አለበት። how much do you want to send ምን ያክል ነው የምትፈልገው ይላል እዚህ ጋር። እሺ 15 ላለው ከዛ እዚህ ጋር ሜክ ትራንዛክሽን ዩዝ ካሸሪ ይላል። you will receive $12.50 ይደርሳል ይላል እዚህ ጋር።
ፊዩ ትንሽ ከበድ ይላል። በእርግጥ ግን ይሻላቸዋል፣ በጣም እጥፍ ይሻላቸዋል። ምክንያቱም እኔ ብዙ ኦንላይን ላይ አይቼ ነበር። በተለይ ብርቱ ብር የሚባለው ዌብሳይት ላይ በጣም በቃ ማጨድ ነው ብር። እንዴ በፈጣሪ ስም $10 ሰጥተህ ስንት እንደሚሰጡ ታውቃላችሁ? 900 ብር መሞከር ትችላላችሁ። በጣም ነው የምትገረሙ። በጣም የማይገናኘው ማለት ነው። ከአንድ ሰው $1 100 ብር ያገኛሉ ማለት ነው። አሁን በ180 እንኳን ባለው እንኳን 200 እየደረሰ ክሪፕቶ ከረንሲ ላይ እንዴት በ90 ብር 100 ብር ራሱ አይሞላም። እዚህ ጋር እንትን $2 እንትን ፊ ብትቆረጡ ይሻላችኋል። ምክንያቱም አሁን ይሄ በርቱ ብር ላይ ይሸጣለሁ ብትሉ $12 $1,200 አይመጣም፣ $1,001 ብር ነው የሚመጣው። ለምሳሌ ክሪፕቶ ከረንሲ እዚህ ላይ ልሽጥ ብትሉ ግን ኦልሬዲ ወደ 2000 ብር ከምናምን 2100 ብር ነው የሚመጣው። በ200 ብንመታ እንኳን 2400 ነው የሚመጣው። በዛ በታች በ180 እንኳን እንዳደረው 2000 ብር ወይ 1900 ከምናምን ነው የሚመጣው። ልዩነቱን ተሰውት $2 እዚህ ብትቆረጡ ይሻላል። ከዛ እዚህ ጋር ምንድነው የምናደርገው እዚህ ጋር እዚህ ጋር ካሸሪ ጋር መገናኘት ስላለበት እዚህ ጋር ኮንቲኒው እንለዋለን። ከዛ what is the account of the payment that you want to use አካውንት ለምንድነው የምትጠቀመው ይላል እዚህ ጋር። እሺ add any configuration እንለዋለን እዚህ ጋር። ከዛ እዚህ ጋር add payment ይላል። እሺ choose an alias to easily identify this configuration። እሺ ኢሜል access with account ነው ምንድነው የሚለው። እሺ ተመሳሳይ ከእንትናችሁ ጋር ተመሳሳይ ካልሆነ እዚህ ጋር መቀየር ትችላላችሁ፣ ኢሜላችሁ ጋር ማለት ነው። ከኤርቲም ላይ የማትልኩበት ከሆነ አንድ አይነት ከሆነ ደግሞ ይሄንን መጠቀም ትችላላችሁ። ከዛ ይሄ ከሆነ እሺ ይሄን እጠቀማለሁ። ፔመንት እንለዋለን። ከዛ ፔመንት ብለን ሴፍ እንላለን። ከዛ የፔመንት ኢሜል እዚህ ጋር በዚህ ኢሜል ነው እንትን የሚለው። ኤርቲም ላይ የምትከፍቱትና ፔፓል ኢሜላቸው አንድ አይነት መሆን አለበት። እዚህ ጋር ኮንቲኒ ስለው ማለት ነው እንትን ይለኛል። ኮንቲኒ ስለው እንደዚህ ፈልጉ። ከዛ እዚህ ጋር እንዳልኳችሁ ቼክ ዘ ኢንፎርሜሽን ቢፎር ሰብሚቲንግ ዘ ሪኩዌስት ከመቀበላችሁ በፊት ቼክ አድርጉ ይላል። ፔፓል ኦር ባላንስ ምንድነው ያልኩት? ፔፓል ባላንስ $15 ኦር ከዛ በታች ነው። you will send $15 and you will receive 12.5 ሳንቲም ነው የምትቀበለው ይላል። ከዛ ምንድነው ሰሚት ሪኩዌስት ካልነው ጀስት እንዳልኳችሁ ምንድነው አሁን ሰሚት ሪኩዌስት ካልነው እዚህ ጋር እንደዚህ ካሸሪ ጋር ይፈልግና እንደዚህ ጋር ሰሚት ብሎ የሆነ ሰው ያመጣልኛል። እዚህ ሰው የሆነ ኢሜል እንትን ፔፓል የሚጠቀም ሰው ወደ ፔፓል እንዲገባለት የሚፈልግ ሰው ያመጣልኛል። እዚህ ጋር ካሸሪ እንደዚህ ዝሮ እንግዲህ እኔ ለእናንተ ለማሳየት ብዬ ነው የማልፈልገው እንትን ነው እየገባ ያለሁት። ኦልሬዲ ካንስል አለለውም በራሱ ሰዓት ጊዜ ካለፈ በኋላ ካንስል ይላል። ከዛ ኦልሬዲ 3 ሰዓት ነው የሰጠኝ። አይ ቲንክ ኢዝ ፋንዲንግ ዩር ካሸሪ ዌን ዩ ሪኩዌስት አክሴስ ዊል ሼር ዘ ካሸር ፔመንት ዘ ኢንፎርሜሽን ዊዝ ዩ ዊች ዩ ዩዝ ዘ ሰንድ ፍሮም ዘ ካሸር አካውንት። ፔፓል የሚገባለት ሰው ሲፈልግ እዚህ ጋር ልክ ያሳውቁኛል ማለት ነው። ፔፓል ወደ ፔፓል እንዲገባለት የሚፈልግ ሰው አሉ። እነሱ ልክ እንደዛ ሲፈልጉ ካሸሪ ታገናኘኝና በዚህ ኢሜል ታስገባለት ትለኛለች። ከዛ ኢሜል አስገብቼ መጥቼ ልክ ፒቱፒ እንደምትገባይት ነው ኮንፊርም ትሉታላችሁ፣ ሪላይዝ ያደርጉላችኋል ማለት ነው። ሶኒ አሁን እመለሳለሁ። ያው ኦልሬዲ አልፈልገውም ሰው እስኪገኝ ልክ ሰው ሲገኝ ያሳውቁኛል በ3 ሰዓት እንትን ፔፓል እንዲገባለት የሚፈልግ እኔ እሱ ደግሞ ኤርቲም ላይ እንዲያስገባልኝ ማለት ነው። ከዛ እዚህ ጋር ኤርቲም ላይ መሸጥ ትችላላችሁ ማለት ነው። ከዛ እዚህ ጋር ዊዝድሮ ብላችሁ እዚህ ጋር እናንተ እዚህ ጋር ከገባላችሁ በኋላ ከዚህ በፊት የሰራሁት አለ። ከዛ እዚህ ጋር ምን ትመርጣላችሁ? ወደ ኢትዮጵያ ንግድ ባንክ ቀጥታ ከፈለጋችሁ እዛ ፒቱፒ ባንክ ትላላችሁ። ባንክ አላችሁ በኋላ እዚህ ጋር ከፈለጋችሁ ንግድ ባንክ ከፈለጋችሁ እንትን ደግሞ መርጣችሁ መላክ ትችላላችሁ ማለት ነው። እዚህ ጋር ኢትዮጵያን እንትን እንመርጣለን። ኢትዮጵያ ባንክ እዚህ ጋር ኢትዮጵያ ባንክ መጣልን። ከፈለጋችሁ ሌላ እንትን እዚህ ጋር እንዲገባላችሁ የምትፈልጉትን ጽፋላችሁ። ፔፓል ላይ ያስገባችሁትን ብር ወደዚህ ማለት ነው 10 ከሆነ 10 ትላላችሁ። ልክ እንደዚህ 10 ካላችሁ በኋላ እኔ የለኝም ሚኒመም የሚቻለው ኢንፌክሽን ፋውንድ ሳለኝ ባላንስ የለኝም። ባላንስ ስለሌለኝ 10 ስንልክ ስንት ነው? $1730 ምናምን ብር ማለት ነው። ፔፓላችሁ ላይ ለምሳሌ አሁን ወደዚህ ያስገብታችሁ 20 ከሆነ ምቱት 3000 ምናምን
እዛ በሌላ ዌብሳይት ላይ ግን ስንት ነው እነሱ የሚያስቡት? $20 2,000 ብር አይሞላም ራሱ 1,000 ምናምን። ስለዚህ እጥፍ ነው የምታተርፉት። በዚህ ብትጠቀሙ ይሻላችኋል። እና እንዳልኳችሁ አሳይቻችኋለሁ። በጣም ቀላል ነው። የምትፈልጉት እንደዛ አድርጋችሁ መጠቀም ትችላላችሁ። በዚህ ብትጠቀሙ ይሻላችኋል ማለት ነው። ዋጋው አይገናኝም፣ ሊንክ ማድረግ ማትችሉ ሰዎች ማለት ነው። የዛሬ ይህንን ይመስላል። ግራ የሚገባችሁ ነገር ካለ ኮሜንት ላይ አሳውቁኝ እና ፕሊስ አትርሱ ሰብስክራይብ በማድረግ እንትን በሉ። አሁንም እንዲሰራላችሁ የምትፈልጉ ነገር ካለም